Muslim Network. السلام عليكم ورحمة الله وبركاته. የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። መደመጥ ያለባቸው ሁለት የሆኑ መረጃዎችን ለእናንተ ላደርስ ተከስቻለሁ። አንደኛው መረጃዬ ከንግድ ባንክ ሲሆን ሌላኛው መረጃዬ ደግሞ አዲስ የወጣ ረቂቅ አዋጅ አለ። ሙሉ መረጃና ሙሉ ዝርዝር ለእናንተ አደርሳለሁ። ቪዲዮአችንን ላይክ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። የህዝብ ተወካዮች ምክር ቤት ጥር 14 ቀን 2018 ባካሄደው 9ኛ መደበኛ ስብሰባ ለዝርዝር እይታ ወደ ቋሚ ኮሚቴው ከመራቸው ረቂቅ አዋጆች ውስጥ አንዱ የሆነውና በመንግስት ረዳት ተጠሪና ሚኒስትር ዴታ ወይዘሮ መሰረት ኃይሌ አቅራቢነት የህብረት ስራ ማህበር አዋጅ ቁጥር 985/2009 ማሻሻያ አንዱ ሲሆን አዋጁን ማሻሻል ያስፈለገው ሀገራዊ ለውጡን ተከትሎ የተቀመጡ አቅጣጫዎችን ተግባራዊ ለማድረግ መሆኑ ተገልጿል። በአዋጅ ማሻሻያው ከተካተቱ አዳዲስ አንቀጾችና ንዑስ አንቀጾች መካከል ማንኛውም የህብረት ስራ ማህበር ካፒታል ለማሳደግ አባል ላልሆነ ሰው እጣ መሸጥ እንደሚችል የተደነገገው ይገኝበታል። በአዋጁ አንቀጽ 27 ስር በተካተተው በዚህ ንዑስ አንቀጽ ማህበሩ የሚሸጠው እጣ ከታወጀው ጠቅላላ እጣ ውስጥ ከ10 በመቶ መብለጥ እንደሌለበት ተደንግጓል። ሆኖም እጣውን የገዛው አባል ያልሆነ ሰው በገዛው እጣ መጠን የትርፍ ክፍፍል እንደሚያገኝ፣ ነገር ግን ማህበሩ ኪሳራ ከደረሰበት የኪሳራው ተጋሪ ሊሆን እንደማይችል፣ በተጨማሪም የመምረጥና የመመረጥ መብት እንደማይኖረውም አዲሱ አዋጅ ላይ ተካቷል። የአዋጅ አንቀጽ 7 ንዑስ አንቀጽ 5 ማለትም አግባብ ያለው ባለስልጣን ወይንም ደግሞ ዘርፉን ለመምራትና ለመቆጣጠር የተቋቋመ አካል የህብረት ስራ ማህበራት በፌዴራል ወይንም ደግሞ በክልል ደረጃ በማደራጀት ይመዘገባል ተብሎ ተደንግጎ የነበረው ተሰርዞ ማንኛውም መሰረታዊ የህብረት ስራ ማህበር እንደ ክልሉ ነባራዊ ሁኔታ እንደ ህብረት ስራ ማህበራቱ አይነት የስራ ባህሪ ወይንም ደግሞ የኢኮኖሚያዊ አዋጭነት በቀበሌ፣ በተቋም፣ በወረዳ፣ በዞን፣ በክልል ወይም ደግሞ በፌዴራል ደረጃ ይደራጃል በሚል ተካቷል። ቤተሰቦችና አድማጭ ተመልካቾቻችን ይሄ ጉዳይ እንግዲህ እጅግ በጣም ምርጥና ጠቃሚ የሆነ ነው። በተለይ ደግሞ የህብረት ስራ ማህበር አባል ያልሆነ ሰው አክሲዮን በመግዛት ወይንም እጣ በመግዛት ብቻ ትርፍ ለማግኘት ወስኖ ወይንም ትርፍ ለማግኘት ገንዘቡ ባንክ ከሚቀመጥ ገንዘቤን ልስራበት ብሎ አክሲዮን ሊገዛ ይችላል፣ እጣ ሊገዛ ይችላል። ነገር ግን ከዚህ በፊት የነበረው ሁኔታ የትርፍም ተጋሪ የኪሳራም ተጋሪ ነበር። በአሁኑ ሰዓት የወጣው አዲሱ ረቂቅ አዋጅ ግን የትርፍ ተጋሪ ነው፣ ነገር ግን የኪሳራው ተጋሪ አይሆንም። ማን? የህብረት ስራ ማህበር አባል ያልሆነው ሰው። በእንዲህ እንዳለው ሌላኛው መረጃችን ስንሸጋገር ከንግድ ባንክ የወጣው መረጃ እናያለን። የኢትዮጵያ ንግድ ባንክ ዘመኑን ያወጀ ቴክኖሎጂዎችን በመተግበር ለደንበኞቹ ቀልጣፋና አስተማማኝ አገልግሎት እየሰጠ መሆኑን ተሰምቷል። በመርሃ ግብሩ የገንዘብ ሚኒስትር እና የባንኩ የዳይሬክተሮች ቦርድ ሰብሳቢ አህመድ ሺዴ፣ የባንኩ ከፍተኛ አመራሮች፣ የተለያዩ ተቋማት ኃላፊዎችና ሰራተኞች ተገኝተዋል። በተያዘው በጀት ዓመት የታቀደው 10.2 በመቶ የኢኮኖሚ እድገት ማስመዝገብ የሚያስችል ስራዎች መከናወናቸውን አስረድተዋል። ንግድ ባንክ ለፋይናንስ ዘርፉ እንቅስቃሴ ከፍተኛ አስተዋጽኦ እንዳለው ጠቅሰው ይህንን በመረዳት ባንኩን ለማጠናከር በትኩረት መስራቱንም ተናግረዋል። ባንኩ ከ45 ሚሊዮን በላይ ደንበኞች በማፍራት ከፍተኛ የቁጠባ ባህልን በማስፋፋት በርካቶች ጥሪት እንዲያፈሩ የበኩሉን ተወጥቷል ነው የተባለው። በበጀት ዓመቱ የመጀመሪያ 6 ወራት ከ320 ቢሊዮን ብር በላይ ብድር መስጠቱንም አስረድተዋል። ባንኩ በመንፈቅ ዓመቱ ያልተጣራ 36.19 ቢሊዮን ወይም 36.19 ቢሊዮን ብር ትርፍ ማስመዝገብ መቻሉን አቶ ኤፍሬም አስረድተዋል። በስራ ሂደቱ የሚነሱ ቅሬታዎችን በፍጥነት የሚፈታ ግልጽ አሰራር መዘርጋት መቻሉንም አያይዘው ገልጸዋል። በ2017 በጀት ዓመት የባንኩ አጠቃላይ ተቀማጭ ገንዘብ 1.69 ትሪሊየን ብር የደረሰ ሲሆን ጠቅላላ ሀብቱን 2.3 ትሪሊየን ብር መሻገሩንም አስረድተዋል። በ2018 መጀመሪያ አጋማሽ ብቻ ከ325 ቢሊዮን ብር በላይ ተጨማሪ ተቀማጭ ያሰባሰበው ባንኩ አጠቃላይ ተቀማጩን 2 ትሪሊየን ብር ማድረስ መቻሉንም ነው አያይዘው የገለጹት። የኢትዮጵያ ንግድ ባንክ የዲጂታል ቴክኖሎጂን በመተግበር ከሚስተናገዱ ጠቅላላ ግብይቶች ከ90 በመቶ በላይ የሚሆኑት በዲጂታል አማራጭ እንደሚከናወኑም ተመላክቷል።